ጉራጌኛ ቋንቋ የስራ ቋንቋ ለማድረግ በዞን የሚሰሩ ስራዎች በቂ ያለመሆናቸው ተገለጸ። የጉራጌ ዞን ጉራጌኛ ቋንቋ የትምህርት የስራና የሚዲያ ቋንቋ እንዲሆን በዞኑ ምክር ቤት ቢወስንም ለተግባራዊነቱ መሬት ላይ በቂ ስራዎች እየተሰሩ አይደለም ተብሏል። በዞኑ ማህበረሰብ ዘንድ ከፍተኛ ደስታና መነቃቃት ፈጥሮ የነበረውን የዞኑ ምክር ቤት ውሳኔ ተግባራዊ ለማድረግ ተጨባጭ ስራዎች እየተሰሩ አለመሆኑ ጂኒን ከዞኑ ወረዳዎች ያገኛቸው መረጃዎች ይገልጻሉ። የዞኑ ወረዳዎች የህዝብ ግንኙነት ጽህፈት ቤቶች እንኳ በቋሚነት በጉራጌኛ ስለ ወረዳዎቹ መግለጽ አልቻሉም። ለዚህም የቋንቋ እውቀት ያላቸው ባለሙያዎች እጥረት መሆኑም ተነግሯል። በዞኑ በየመስሪያ ቤቱ በጉራጌኛ አገልግሎት ለመስጠት የተጀመረ ምንም አይነት እንቅስቃሴ የለም። የቋንቋ ውስንነት ያለባቸው እናቶችና አባቶች አሁንም አገልግሎት ማግኘት ሲፈልጉ እንደሚቸገሩም ተነግሯል። የወረዳው በአንዳንድ ትምህርት ቤቶች በጉራጌኛ ቋንቋ ትምህርት መጀመሩን የሚበረታታ ነው። ይህም በአብዛኛው በወረዳው ከተሞች እንጂ በገጠር አካባቢ ትምህርት ያልተጀመረባቸው ወረዳዎች አሉ። ህጻናት በአፍ መፍቻ ቋንቋቸው መማራቸው ትምህርት የመቀበል አቅማቸው ከፍ እንዳደረገው ትምህርት በተጀመረባቸው ትምህርት ቤቶች ለማየት ተችሏል። ተማሪዎች በአፍ መፍቻ ቋንቋቸው መማራቸው ከጉራጌኛ ትምህርት ባሻገር ሌሎችም የትምህርት አይነቶች በቀላሉ እንዲረዱ ያደርጋቸዋል። የጉራጌኛ ቋንቋ ትምህርት ለማሳደግ ግብዓቶችና የመረጃ መሳሪያ የማሟላትና ጉራጌኛ ለሚያስተምሩ መምህራን ስልጠና በመስጠት ወልቂጤ ዩኒቨርሲቲ ያደረገው አስተዋጽኦ ከፍተኛ መሆኑም ተነስቷል። ቋንቋው ካለበት ፈተና አላቁ ሁሉንም ማህበረሰብ እንዲጠቀምበት አምራሩ ከሚመለከታቸው አካላት ጋር መጣር እንዳለበትም ተመላክቷል። ወልቂጤ ዩኒቨርሲቲ ስፔሻላይዝድ ሆስፒታል ዛሬ ለደረሰበት ደረጃ ከፍተኛ አስተዋጽኦ ላበረከቱ አካላት ምስጋና ቀረበ። ሆስፒታሉ በኢፌዴሪ የጤና ጥበቃ ሚኒስቴር ወደ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታልነት ማደጉን አስመልክቶ የተሰጠውን እውቅና መነሻ በማድረግ የምስጋና መልእክቱ አስተላልፏል። በጉራጌ ልማትና ባህል ማህበር አማካኝነት ተጀምሮ የነበረውን ሆስፒታል የቀድሞ የዩኒቨርሲቲ ከፍተኛ አመራሮች ከጤና ጥበቃ ሚኒስቴርና ከሚመለከታቸው አካላት ጋር በቅርበት በመወያየት የሆስፒታሉ መኖር በጤናው ዘርፍ ለማህበረሰቡ የሚሰጠውን አገልግሎት ታሳቢ ማድረግ ነው። የቀድሞቹ አመራሮች ያኖሩትን አሻራ በማስቀጠል አሁን ላይ ያለውን አመራር ሆስፒታሉ ስራ ሲጀምር የነበረበትን አጠቃላይ ክፍተቶችን በመፍታት ወደ ተሻለ ደረጃ ለማድረስ ያደረገውን ዘርፈ ብዙ ጥረት መነሻ በማድረግ የኢፌዴሪ የጤና ጥበቃ ሚኒስቴር ባለሙያዎች በተደጋጋሚ ወደ ሆስፒታሉ በማምጣት ሆስፒታሉ ለኮምፕሬሄንሲቭ ስፔሻላይዝድ ሆስፒታልነት ደረጃውን ማሟላቱን በማረጋገጥ ለዚህ ታላቅ ክብር መብቃቱን ተነግሯል። ሆስፒታሉ ከተቋቋመ ወዲህ እየሰጣቸው ያሉት አገልግሎቶች እጅግ አስደሳች ከመሆናቸውም በላይ በአንዳንድ ትላልቅ ሆስፒታሎች ጭምር ያልተስተዋሉ የቀዶ ጥገና ስራዎች በሆስፒታሉ መከናወናቸው ሆስፒታሉ በቂ ባለሙያዎች እንዳሉት የሚያሳይ ነው። ከዚህ በተጨማሪም አገልግሎት ለመስጠት የሚያስችሉ በርካታ ዘመናዊ የሆኑ ማሽኖችን በማስገባት አገልግሎት እየሰጠ ሲሆን ሆስፒታሉ በሀገር ደረጃ የሜዲካል ቱሪዝም ተቋም እንዲሆን ለማስቻል ምቹ ዕድሎች አሉት። ለዚህ ስኬት እንዲደርስ በጋራ መቆም እንደሚገባም ተመላክቷል። ለበርካታ ዓመታት የህዝብ ጥያቄ የነበረው በቡኢ ከተማ የነጌሳ ቀበሌ የመብራት ኃይል አቅርቦት ስራ ተጠናቆ አገልግሎት ጀመረም። በምስራቅ ጉራጌ ዞን በቡኢ ከተማ አስተዳደር በነጌሳ ቀበሌ ለበርካታ ዓመታት የህዝብ ጥያቄ የነበረው የመብራት ኃይል አቅርቦት ስራ ተጠናቆ አገልግሎት መስጠት ጀምሯል። ቀበሌው በከተማ አስተዳደሩ ስር ሲካለል የህዝብ ጥያቄ የነበረው የመብራት ኃይል አቅርቦት እንደነበርና የከተማ አስተዳደሩም ቃል በገባው መሰረት የህዝቡን ጥያቄ ምላሽ እንዲያገኝ ማድረጉን ተዘግቧል። የከተማ አስተዳደሩ ለመብራት ኃይል አቅርቦት ሙሉ ወጪውን 5.5 ሚሊዮን ብር በማውጣት 3.2 ኪሎ ሜትር የሚሸፍን ዝርጋታ በማከናወን የህዝቡን ጥያቄ ምላሽ እንዲያገኝ ያደረገ መሆኑን ምስጋና ቀርቦለታል። መንግስት ከተማውን በማሳደግና በማስፋፋት ሂደት ውስጥ የዙሪያው ቀበሌ አርሶ አደሮች ተጠቃሚነት እያረጋገጠ እንደሚገኝም ተወስቷል። ከተማው ሲሰፋ ድል እንጂ ስጋት በማይሆን መንገድ የከተማውን ፕላን ተከትሎ ቅድሚያ የአርሶ አደሩን መብት ባረጋገጠ መልኩ እንዲለማ ታቅዶ እየተሰራ መሆኑም የከተማ መስተዳድሩ አመላክቷል። ምርጫ ቦርድ ለሰባተኛ ሀገራዊ ምርጫ 10 ቢሊዮን ብር መመደቡን አስታወቀም። የኢትዮጵያ ብሔራዊ ምርጫ ቦርድ በረቂቅ ደረጃ ይፋ ባደረገው የምርጫ ጊዜ ሰሌዳ ግንቦት 24 ቀን 2018 ዓ.ም እንደሚካሄድ እቅድ ለተያዘለት ሰባተኛ ሀገራዊ ምርጫ 10 ቢሊዮን ብር መመደቡን አስታውቋል። ምርጫ ቦርድ ለሰባተኛ ሀገራዊ ምርጫ እያከናወናቸው ያሉ ዝግጅቶችን አስመልክቶ ለልማት አጋሮች ማብራሪያ ለመስጠት በገንዘብ ሚኒስቴር በተዘጋጀ መድረክ የተገኙት የቦርዱ ሰብሳቢ ወይዘሮ ሜላት ወርቅ ኃይሉ ነጻ፣ ፍትሐዊ፣ ታማኝነት ያለው ምርጫ ለማካሄድ የሚያስችሉ ማሻሻያዎችን ማድረጋቸውን ገልጿል። የህግ ማዕቀፍ፣ የቴክኖሎጂና ተቋማዊ አሰራሮች ላይ ትኩረት ያደረጉ ለውጦች መደረጋቸውና እነዚህ ማሻሻያዎች መጪውን ምርጫ ስኬታማ ለማድረግ የሚያግዙ ናቸው ብለዋል። መንግስት ምርጫውን በሚመለከት ያለውን ቁርጠኝነት የገለጹት ወይዘሮ ሜላት ወርቅ ለምርጫው የሚሆን 10 ቢሊዮን ብር መመደቡ ማሳያ መሆኑን አስረድተዋል። ከዚህ በተጨማሪም በኢትዮጵያ ለመጀመሪያ ጊዜ በዘንድሮ ምርጫ ተግባራዊ የሚደረገው የዲጂታል የመራጮች ምዝገባ ስርዓት መዘጋጀቱን ያስታወቁት ሰብሳቢዋ የዲጂታል የመራጮች ጣቢያዎችን በሚመለከት ገለጻ ሲያደርጉም ከ3G የኢንተርኔት አገልግሎት ጀምሮ
የተዘረጋ መሆኑን አንስተዋል። በኬንያና ኢትዮጵያ አዋሳኝ አካባቢ በስራ ላይ የነበረ ሚሊሻ ኃላፊ ማንነታቸው ባልታወቁ ታጣቂዎች መገደሉን ተሰማ። ሰሞኑ በኢትዮጵያና ኬንያ አዋሳኝ አካባቢ ሞያሌ፣ ጋምቦና ኢትዮጵያ ሞያሌ መሸጋገሪያ ከፍተኛ ተኩስ እንደነበረ የአካባቢው ነዋሪዎች ተናግረዋል። የሞያሌ ኢትዮጵያ ነዋሪ እንደገለጹት ቅዳሜ ምሽት 12 ሰዓት ጀምሮ እስከ 2 ሰዓት ድረስ በሞያሌ ኢትዮጵያና በጋምቦ መሸጋገሪያ በኦሮሚያ ክልል በሚተዳደረው የሞያሌ ከተማ በኩል ቦሌ ተብሎ በሚጠራው አካባቢ ከፍተኛ ተኩስ እንደነበር ገልጿል። በኢትዮጵያ በኩል የኦሮሚያ ክልል መስተዳደር ስር በሚገኘው የሞያሌ ከተማ አስተዳደር የፖሊስ አዛዥ ኮማንደር ትግሬ ዋቅጅራ በአካባቢው በተከፈተ ድንገተኛ ተኩስ በስራ ላይ የነበረ የሚሊሻ ኃላፊ መገደሉን ገልጿል። የገዳዮችን ማንነት በተመለከተ ያልተጣራ ነው። ከኬንያ የጸጥታ አካላት ጋር የምነጋገርበት ይሆናል። የታጠቀ ይሁን የመንግስት አካል ስናጣራ የምንለይ ይሆናል ሲሉ ተናግሯል። ከተገደለው የሚሊሻ አመራር በተጨማሪ አንድ ሰው ታግቶ ተወስዷል በሚል ከነዋሪዎች ለተነሳው ሐሳብም ኮማንደር ትግሬ የሁለቱ አዋሳኝ አካባቢዎች የጸጥታ አካላት ጋር ስለምንወያይ ያንም ጉዳይ እናጣራለን ሲሉ ምላሽ ሰጥተዋል። አንድ የመንግስት ሰራተኛ ተመዝኖና ስልጠናም ወስዶ ከሚጠበቀው ዝቅተኛ ውጤት ካመጣም ከስራ ይባረራል ተባለ። በሲቪል ሰርቪስ ማሻሻያ መሰረት የሚያረፍድና ከስራ የሚቀር ሰራተኛ ከደሞዙ እንዲቆረጥ ይደረጋል ተብሏል። የሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ ይህን ያሉት ህዳር 12 ቀን 2018 ዓ.ም የ3 ወራት የስራ ክንውን ሪፖርት ለህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ባቀረቡበት ወቅት ነው። ኃላፊው የሰራተኛ ምዘናን አስመልክቶ ማብራሪያ የሰጡ ሲሆን ሰራተኞችን ለመመዘን የሚያስችል 144,000 አካባቢ ጥያቄዎችን መዘጋጀታቸው ገልጿል። በዚህ ተመዝኖ ከሚጠበቀው ዝቅተኛ ውጤት የሚያመጣ ከሆነ ስልጠና ይሰጣል ተብሏል። ተደጋጋሚ ስልጠና ወስደው ማለፍ ያልቻለ ከስራ ይባረራል። እንዲሁም ይህንን ፈተና አልፈተንም ያለ የመንግስት ሰራተኛ ከስራ ይባረራል ብለዋል። ይህ ምዘና ሰራተኛውን ለመቀነስ ሳይሆን ለተቋማት ተልዕኮ ለማዘጋጀት ዓላማ ያለውና ክፍተትን ማዕከል ያደረገ ስልጠና በመስጠት ሰራተኛ ለማብቃት እንደሆነ አብራርቷል። 5 ተቋማት ማለትም አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ፣ አዲስ አበባ ዩኒቨርሲቲ፣ ሲቪል ሰርቪስ ዩኒቨርሲቲ፣ ቴክኒክና ሙያ ኢንስቲትዩት እና የአፍሪካ ልቀት አካዳሚ የባህሪ ብቃት መገንባት የሚያስችል 125 ሞጁሎችን በማዘጋጀት ለስልጠና ዝግጁ አድርገዋል በማለትም አብራርተዋል። አውሮፓ ህብረት ከኢትዮጵያ ጋር ላለው አጋርነት የመገናኛ ብዙሃን ነጻነትና ተአማኒ ምርጫ መሰሶዎች መሆናቸውን ገለጸ። የአውሮፓ ህብረት ከኢትዮጵያ ጋር ያለውን ግንኙነት ለማጠናከር ያለውን ቁርጠኝነት አረጋገጠ። በተለይም በመገናኛ ብዙሃን ነጻነት፣ በሲቪክ ምህዳሩና በመጪው አጠቃላይ ሀገር አቀፍ ምርጫ ዝግጁነት ላይ ልዩ ትኩረት ሰጥቷል። ይህን የገለጹት የአውሮፓ የውጭ ግንኙነት አገልግሎት የአፍሪካ ማኔጂንግ ዳይሬክተር ፓትሪሺያ ኩሳክ የውጭ ጉዳይ ኢንስቲትዩት ባዘጋጀው የአራዳ ቶክ ውይይት መድረክ ላይ ነው። ፓትሪሺያ ዲፕሎማቶችን፣ ምሁራንና ባለስልጣናትን ባነጋገሩበት ወቅት መስከረም ወር ላይ ኃላፊነታቸው ከተረከቡ ወዲህ ወደ ኢትዮጵያ ያደረጉት የመጀመሪያ ጉብኝት የአውሮፓ ህብረት ኢትዮጵያ በአፍሪካ ቀንድ የሰላምና የማረጋጊያ ቁልፍ ተዋናይ እንዲሁም በአፍሪካና አውሮፓ ህብረት ግንኙነት ውስጥ ዋና አጋር አድርጎ እንደሚመለከታት አጽንኦት የሚሰጥ ነው ብለዋል። አክለውም የአውሮፓ ህብረትና ኢትዮጵያ ለ50 ዓመታት የዘለቀው መደበኛ ግንኙነታቸውን እያከበሩ መሆናቸውን ጠቁሞ አጋርነቱ ጥልቅና ብዙ ገጽታ ያለው ነው ሲሉም ገልጸዋል።